ስትሬት ፎርዋርድ ጥያቄን ትመልስልኛለህ። አንድ ሰው ለምሳሌ ሰው መግደል መልካም ነው ብሎ ሊያስብ ይችላል። መስረቅ መልካም ነው ብሎ ሊያስብ ይችላል። ዝሙት መስራት፣ ያለ ጋብቻ ከሴት ጋር መተኛት መልካም ነው ብሎ ሊያስብ ይችላል። እነዚህን ህግ አውጥቶ ኖ ትክክል አይደሉም ያለን ማን ነው? እስኪ ንገረኝ። በየትኛው ህግ ነው የምትዳኘው? ውሸት ነው መልካም ነው ብሎ የሚያስብ የለም አለ። በጣም ብዙ አለ እንደዚህ። አንተ ቆይ አንተ አሁን ሰው ሲበደል ሰው ሲበድል መልካም ነው ብለህ ታስብ ትችላለህ? የሚያስብ ሰው አለ። እኔ አላስብም፣ ምክንያቱም ህግ ስላለኝ ነው እኔ የማላስበው። የሚያስብ ሰው አለ። ማን ላይ ገብቶ እንትን የሚያደርገው ነው ውሸት ነው። እኔ አይደለም ውሸት አይደለም፣ ቁም ነገር ይኸው። አሁን ሌዝቢያን የሚባሉ አታውቅም? ሴቶች ሴት ለሴት የሚጋቡ ሌዝቢያን አሉ ብለዋል። ወረኛ ኢትዮጵያ አሉ ብለዋል። ምንድን ነው የምታወራው አንተ ሰውዬ? ምድር ላይ ያለ እውነታ እኮ ነው የምነግርህ። ትላየውም እኔ አሁን ግማሹ 666 ይላል፣ ግማሹ እኔ ምንም ውስጥ የለውም። ግማሹ ሙስሊም ይላል፣ ግማሹ ዋቀፈታ ይላል፣ ግማሹ እምነቱን ትተው አይለኛል። እኔ ግን የትም ቦታ አይደለም። ለምን መሰለህ አሁን ምን መሰለህ አሁን ህግ መኖሩ የሚያስፈልገው እንደው እኔ ለአንተ ጊዜ ሰጥቼ ላውራህ ብዬ ነው እንጂ ትንሽ አካሄድ ከእውነት ጋር የተያያዘ አይደለም። ምክንያቱም ለምሳሌ እኔ አሁን የሆነን ሰው አግኝቼ መንገድ ላይ ደብድቤ ብመታው፣ ለምሳሌ አሁን ሰርቫይቫል ኦፍ ዘ ፊተስት የሚባል ህግ አለ ታውቃለህ? ሰርቫይቫል ኦፍ ዘ ፊተስት የሚባል አለ። ሰርቫይቫል ኦፍ ዘ ፊተስት ማለት የሆነን ነገር ሰርቫይቭ ለማድረግ ለምሳሌ እንዳይረበኝ ብዬ እኔ የሆነን ሰው ምግቡን ቀምቼ ደብድቤው ለራሴ ብበላ መልካም ነው ብለው የሚያስቡ ሰዎች አሉ። ኦኬ አንተ አሁን ከሆነ እንትን ነው እውቀት ትንሽ ስለጠበበ አስፈተ ማየት አልቻልክም። እነሱ ሰዎች አይደሉም። ሶሪ ሰውን ደብድብ ዘርፌ ስበላ ያለው ነው የሰው አይነት አለ። የሰው አይነት አለ። እሱ ነው የሰው አይነት አለ እኮ ነው የምልህ። ብዙ አይነት ሰው ነው ያለው። አሁን አንተ መልካም ነህ አይደል? አባንተን ለኔ ምድርሰኝ አንተ አሁን አንድ ያለውን የተረፈውን በመኪና እሱ እየቀያየረ እዚህ ጎዳና ላይ ያለው የሚበላቶ ደብድቦ ዘርፎ የተወሰነ ከወሰደ እደግፋለሁ ነው። ይሄውላ ይሄ አግባብ አይደለም። ይሄውን አግባብ አይደለም። ይሄ ሐሳብ ትክክል አይደለም። ይሄ አሁን ዘራፊና አንተ ማለት ነው። ማለት ትክክል ነው። ዘራፊ በጣም ደግፋችሁ በጣም ነው ደግፋችሁ። ዘራፊና አሁን አንተ በዚህኛው በዛኛው ሴት ዘራፊ ትባላለህ አሁን አንተ። ምክንያቱም አምላክ ባይወደው ሰው ነኝ የመዝረፍ ባህሪ ነው። አምላክ ይኸውልህ አዳምጥ። አምላክ አንዱን የበታች አድርጎ አንዱን የበላይ ያደረገበት ቦታ የለም። ተው እሱን ተው። ያው ለምሳሌ ለኔ ማይክ ሰጠኝ፣ ለአንተ ማይክ አልሰጠህም። እስቲ ማይክን አሳየኝ። እስቲ ለኔ ማይክ ሰጥቶኛል፣ ለአንተ እስቲ ማይክን አሳየኝ። አየለ ትላንት ተሸውጄ ነው። ትላንት ታሽጬ ነው። አልተማርኩም፣ አላወኩም ነበር ትላንት ሲያገለግል ነው። ስለዚህ አሁን የኔን ትሰርቀኛለህ? ይሄንን ማይክ ሶስት ካለማ ዘርፋለሁ እንጂ ለምን ሰርቃለሁ? ይሄው እሺ። አምላክ ባይወደው ሰው ነኝ ነገር ለምን አይወድም? አምላክ ሁለት ካለ አንድ ስጥ ብሎ ያስተማረው ማን ነው? ትናንት ነው። የቱ ጋር ያስተማረ ሲባል ነው ሰማነው አይደለም? የት ነው ያስተማረ? አሁን በቃ ነጥቤ ላይ መጣ። የት ነው ያስተማረ? እየሰማን ነው ያደግነው እኮ አልኩ እኮ። ገብቶኛል። የት ነው እነሱ የሰሙት? ከየት አስተምሯቸው ነው? በሙስሊምም በምትለው በክርስቲያንም በምትለው። አዎ ጥሩ። ከየት አስተማራቸው? ህግ ስላለ ነው አይደለ? ህግ ስላለ ነው። በጣም ጥሩ። አሁን እኔ የምልህ አሁን አመሰግናለሁ። ነጥቤ ላይ መጣልኝ። ዞሬ ማለት ነው። ለአንድ ሰው በህይወት ለመኖር እዚህ ምድር ላይ ለመኖር ማኑዋል ያስፈልገዋል። ምክንያቱም የሰዎች አእምሮ የተለያየ ነው። ተግባባን? አንድ ሰው ደግሞ ኖ መዝረፍ ሳይሆን ወይ ስጠኝ ብሎ መጠየቅ፣ አለዛ ደግሞ ሰርቶ ማምጣት ነው መልካሙ ብሎ ሊያስብ ይችላል። አምላክ ደግሞ ምን ይላል? ኖ መዝረፍ የተባለ በየትኛውም መንገድ ይሁን ወንጀል ነው ብሎ የሚናገር አምላክ ነው። ኦኬ ቆይ ይሄ ምን ያስፈልገዋል? ማኑዋል ያስፈልገዋል። የገደለ ይገደላል፣ የሰረቀ እጁ ይቆረጣል፣ ዝሙት የሰራ እንደዚህ ይደረጋል፣ እንዲያረጋ እንዲደረጋል ሲባል ሰዎች ምን ያደርጋሉ? የሆነ መንገድን ይዘው ይሄዳሉ። አምላክም በሚፈልገው መልኩ ያመልኩታል ማለት ነው። ካልሆነ ግን ምን ይፈጠራል? ካልሆነ እኔ ሙስሊም ነኝ። ካልሆነ ግን ምን ይፈጠራል?
ምን ይፈጠራል መሰለ? አምላክን ሰዎች በሚፈልጉት መንገዱ ያመልኩትና አምላክ ግን ደስ የማይለው ነገር ሊሆን ይችላልና አምላክ ይቆጣብሃል ማለት። ስለዚህ እሱ ስታመልከው የምታመልክበት የሆነ ማኑዋል ያስፈልጋል። ለምሳሌ እውነተኛውና ትክክለኛው ማኑዋል ቁርአን ነው ብዬ ነው ኢማም ነው ለዓለም የተላከ ግልጽ ነው። ስለዚህ በዛ ቁርአን መሰረት የሰረቀ እጁ ይቆረጣል፣ የገደለ ይገደላል፣ ዝሙት የሰራ አግብቶ ከሆነ ተቀጥቅጦ ይገደላል። ተግባባን? ሌሎች ህጎችም አሉ ይሄን የመሳሰሉ ግልጽ ነው። ድሆችን ለመርዳት ካለህ ንብረት ላይ በአመት አንተ እዛ ኒሳብ በሚባል ደረጃ ከደረስክ 2.5%ን ለድሆች ታካፍላለህ በግዴታ ካላካፈልክ ትታሰራለህ። ግልጽ ነው። ይሄ ህግ ያስፈልጋል ነው ማለት። ይሄ ህግማ ከሌለ ሰዎች ዓለም ላይ አመጽ ነው የሚበዛው። ግልጽ ነው። ለዚህ እኮ ነው እምነት የሌላቸው ሰዎች ናቸው ምድር ላይ አመጽን እያስፋፉ ያሉት። ቢያንስ እንኳን እምነት ያላቸው የተወሰኑ ባይኖሩ ኖሮ በሸሪዓ የሚተዳደር ሀገር ወይ ደግሞ አንዳንድ ህግ ያላቸው ሀገሮች ባይኖሩ ኖሮ ምን ይሆን ነበረ? መጨረሻው አያምርም ነበረ ዓለም ማለት ነው። ስለዚህ ህግ ያስፈልጋል። ያ ህግ ደግሞ የአላህ ህግ ነው ብዬ ነው ማምነው። ምን ትላለህ? አንተ አሁን ሙስሊም ነኝ አልኩ። አዎ በቁርአን ነው የሚያምነው አልኩ። ቁርአን ደግሞ ህጉ ዝሙት የሰራ እንዲደረግ፣ የሰረቀ እጁ ይቆረጥ፣ የገደለው ይገደል ነው አልኩ። እሱ ነው የምትከተል። ነፍስ ያጠፋ ነፍሱ ይጠፋል። አዎ እኩል ነው። በጣም አሪፍ። አንተ አሁን ሙስሊም ነህ። አዎ የአንተ አካባቢ ላይ ሙስሊም አለ። አዎ አሁን እዛ አካባቢ ላይ ዝሙት የሰራ ሰው ምን ይደረግ ነው አልከው? ሸሪያ ባለበት ሀገር ላይ ነው ይሄ አፕላይ የሚደረገው እንጂ አሁን እኔ ተራ ሰው ሆኜ ዝም ብዬ ተነስቼ አላደርግም። ባለበት ሀገር ያለበት ሀገሩ የት ነው? እኔ ኢትዮጵያ ውስጥ ነኝ። አንተ ኢትዮጵያ ውስጥ ነው። ሸሪያ ኢትዮጵያ ውስጥ የለም ማለት ነው? አዎ የለም። ይሄን አምናለሁ እኔ። ስለዚህ ኢትዮጵያ ውስጥ ነው አለው ማለት ነው። ስለዚህ አሁን አንተ አሁን አዳምጠኝ። አንተ ሙስሊም በሙስሊም ህግ በቁርአን ህግ የሰረቀ እጁ ይቆረጥ ብለሃል። አዎ ይቆረጥ። አንተ እንዴት ነው ኢትዮጵያ ውስጥ አሁን ለምሳሌ አንተ ሙስሊም አካባቢ ላይ ስለ ኢትዮጵያ አላወራሁም፣ ስለ ህግ ነው ያወራሁት። ይህ ህግ አዳምጠኝ። አትፍራ፣ ችግር የለውም። ለምን ማንን ነው የምትፈራው? እኔ እኮ እምነት እኮ ነው። ይሄ አፕላይ የሚሆነው የት ነው ብያልኩ? ሸሪዓ ባለበት ሀገር ውስጥ ነው ወይ ደግሞ የሸሪዓ ህግ ባለበት ሀገር ውስጥ ነው እንጂ አሁን እኔ ተነስቼ ይሄንን ማድረግ አልችልም። ምስክር ይፈልጋል። ገብቶሃል? ለምሳሌ አንድ እየተከበረበት ያለበት ሀገር የት ነው ንገረኝ። ሳውዲ አረቢያ አለ። ሳውዲ አረቢያ ማተው ሳውዲ አረቢያ እያየን ነው። አሁን መዳብ ተብሎ እኮ ሽንት ቤት ውስጥ እየተሰቀሉ አይደል እንዴ? እነሱ የራሳቸው ጥፋት ነው። እኔ አሁን ስለነሱ አይደለም። ቆይ የአንድ የግለሰብን ጥፋት አምጥተህ እኮ ሸሪዓው ላይ የግለሰብ ጥፋት አይደለም። ይሄ እኮ ብዙ እኮ ሬሳዎች እየመጡ አንዴ እኮ እና የሸሪዓው አይፈቅድማ ይሄንን እና ስለዚህ ሸሪዓ እዛ ሀገር አለ ነው የምትለው? አለው በትክክል አለ። የለም ሸሪዓ ቁርአን ላይ ነው አለ። ሸሪዓ ሐዲስ ላይ ነው አለ። አንተ ጋር የለም። አስረግጬ እየነገርኩ ነው። ማን ኢብራሂም አፖሎ ሸሪዓ